ሐላል ፔይ ባጭሩ ምንድነው? ሐላል ፔይን አስተዋወቁን። ከዛ በዛ መንገድ ፕሮሰስ አደረግንና ብድር ወሰድን። እንደምታዩ ሱቃችን ሞልቷል። አድርጌ ያንን ግዴታዬ መውጣት እንዳለብኝና ሱቄን ግን እየጨመረ መሆኑን አውቃለሁ። ስለዚህ ከነሱ ባገኘሁት ገንዘብ እቃ አስገብቼ ቤቱን ሙሉ አድርጌበታለሁ። አነስተኛ ብድሮችን ፋሲሊቴት ማድረግ ነው። እኛ ጋር ስንመጣ ሐላል ፔይ ላይ ስትመጣ ብድር አንለው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ ሳምንታዊ ሂጅራ ቢዝነስ መሰናዷችን ከረጅም ጊዜ በኋላ ዳግም እንግዲህ በመደበኛ መሰናዶ ከሰሞኑን ልንገናኝ ወደናል። ላለፉት ጊዜያት የሲራራ አዋርድ የስራ ፈጠራ ውድድር በሂጅራ ባንክ አዘጋጅነት በርካቶች የተሳተፉበትን ፕሮግራም እየተከታተላችሁ በዚህ ሰዓት እንደቆያችሁ ይታወቃል። የሲራራ አዋርድ ፕሮግራማችን ለረጅም ጊዜ ሲከናወን ቆይቶ ሰሞኑን እረፍት ላይ ይገኛል። በዚሁ ሰዓት ደግሞ እኛ መደበኛ ፕሮግራማችንን አዘጋጅተን ወደ እናንተ ማድረሳችንን እንቀጥላለን። ዛሬ እንግዲህ ለፕሮግራማችን ቆይታችን የሚሆነው በሂጅራ ባንክ የተለያዩ ፕሮዳክቶች እየተዘጋጁ ወደ ተጠቃሚ እየደረሰ ይገኛል። ደንበኞቹን ለማስደሰት ለማስፋት የአገልግሎቱን አይነቶች እንደዚሁ በየዘርፉ እያደረገ አገልግሎት እየሰጠ ይገኛል። በምክትል ፕሬዚዳንት ማዕረግ የኢንፎርሜሽን ሲስተም እና ዲጂታላይዜሽን ዘርፍ ላይ በማገልገል በኃላፊነት በማገልገል ላይ የሚገኙ አንጋፋ ወይም ትልቅ ከሚባሉ ባለሙያዎች መካከል አንዱን ነው እንግዲህ ዛሬ ዘላችሁ የቀረብ ነው። በእርግጥ ሂጅራ ቢዝነስ መሰናዶዎችንን ከተከታተላችሁ ደጋግማችሁ ከኡስታዝ ሀሰን ጋር እንደተገናኛችሁ አስባለሁኝ። በተለይ ደግሞ በአይቲ እና በዚህ በአንድ ባንክ ያስፈልገዋል ተብሎ ከሚታሰቡ ነገሮች መካከል ቴክኖሎጂ ነውና ያንን ለማዘመን በዋነኝነት ከሚሰሩ ባለሙያዎች መካከል ቀዳሚው ነውና ከኡስታዝ ሀሰን ጋር ቆይታ እናደርጋለን። በቅድሚያ እንኳን ደህና መጣ። እንኳን ደህና ቆያችሁ። በእርግጠኛ ነን እንኳን ደህና መጣ ነው የሚባለው። በቢሮአችሁ ተገኝተን ግን ወደ ተመልካቾቻችን ስለሆነ እንኳን ደህና መጣ ብያለሁ። ስራ እንዴት ነው? አልሐምዱሊላህ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አለ ረሱላህ ጥሩ ነው። አልሐምዱሊላህ ረብል ዓለሚን። የኢንፎርሜሽን እና የቴክኖሎጂ ሰው ስራ እንዴት ነው ሲባል ቅድሚያ ወደ አእምሮ የሚመጣው ምንድን ነው? ሃኪንግ ምናምን አይደል? ይሁን ብዙ አድቫንስመንቶች አሉ። በቃ አንዳንዴ አንተ ውስጥ ብቻ የራስህ ዓለም ሆነው የምትኖራቸው የምታስልማቸው ሌላው ጋር ምናልባት ኢሚዲየትሊ ፊት ለፊት ፊዚካሊ የማታያቸው ይኖራሉና እሱ ዓለም ውስጥ ነው ቀጥታ የምትገባው። ከጀርባ የሆነ የሚታይ ስፔስ አለ። በቃ የደህንነት የሴኩሪቲ ሳይበር ምናምን እንግዲህ ያው በጣም ከባድ የሆነ ኃላፊነት እንደሆነ አስባለሁኝ። ለምሳሌ ማስታውሰው ሪል የሆነት ማስታውሰው እኔ የአንደር ግራጁዌት ፕሮግራም ስንጨርስ ለመመረቂያ ፕሮጀክት የሰራሁት የትራፊክ ማኔጅመንት ሲስተም ነበር። ላይክ አሁን ጂፒኤስ በቃ አሁን ሁሉ ሀገርሽ የምንላት አለ አይደል? ሎኬሽን ስትፈልግ እንግዲህ ከ20 ምናምን ዓመት በኋላ ፕራክቲካል ሆኖ ስታየው በጣም ትልቅ ደስ ይላል። የዛን ሰዓት እሱ ነው ለምሳሌ እኔ ውስጥ ያለው ህልም ማለት ነው። እና እንደዛ ይሆናል። ስለዚህ አሁን አንድ አይቲ ባለሙያ ምናምን ከሆነ ሲምፕሊሲቲ ነው በአጠቃላይ ላይፋችሁ የሚታየው ማለት ነው። ፕሮብሌም በቃ አለ፣ እሱን መፍታት ሁሌ የሶሉሽን አካል መሆን ይሄ ነው የሚታየው። ማሻአላህ በጣም ደስ ይላል። ሂጅራ ባንክ ደግሞ በዋነኝነት ትኩረት አድርጎ ከሚሰራባቸው ዘርፎች መካከል ዋና ነው የቴክኖሎጂ የኢንፎርሜሽን ሲስተም ጉዳይ በትኩረት የሚከታተለው ዘርፍ እንደሆነ አውቃለሁኝ። በቅርበትም የማየው ጉዳይ ነውና አሁን እንግዲህ እንደ አንድ ሂጅራ ባንክ ውስጥ በአመራር ደረጃ እየሰራ እንዳለ ባለሙያ በሂጅራ ባንክ የአይቲ የኢንፎርሜሽን ቴክኖሎጂ የኢንፎርሜሽን ሲስተም ሂደታችሁ ምን ይመስላል? እስኪ ጠቅለል አድርገህ እንደው ለተመልካችን መረጃ እንዲሆን። ደጋግመን ከዚህ በፊትም አውርተናል። ሂጅራ ባንክ ስትራቴጂክ ፒላር ብሎ ካስቀመጣቸው 3 ነገሮች አንዱ የሰስቴይናቢሊቲ ጉዳይ ነው። ሁለተኛ ላይ ያለው ዲጂታላይዜሽን ነው። ሶስተኛ ከኦፕሬሽናል ኤክሰለንስ ጋር ነው።
ያ ስለሆነ እረፍት የለንም በዚህ ረገድ በዲጂታላይዜሽን አድቫንስ ማድረግ አንደኛ ትክክለኛ የመወዳደሪያ የኮምፒቲቲቭ ኢንቫይሮንመንቱን ይስተካከላል ብለን የምናስበው በዚህ ዘርፍ ዘመኑ ስለሆነ ማለት ነው። አዎ ከዛ ውጭ ግን ከባድ ነው። ብዙ አመት ከኖረ የባንክ ሴክተር እና አሁን አዲስ ኢንፋንት የመጣ ጋር መስተካከል ከባድ ነው የሚሆነው። ግን ሜዳ አለ፣ የኮምፒቲሽን ሜዳ እሱ ነው እና እዚህ ላይ መሳፈር የግድ ነው። በቀላሉ እንደ ሀገርም እንደ ዓለምም እንደ ማህበረሰብም ተደራሽ መሆን ኢንክሉሲቭነስን የበለጠ ማፋጠን ነው ትልቁ ዓላማችን እና ለዛ ዲጂታላይዜሽን ግድ ነው። ዲጂታላይዜሽን አክቹአሊ ዲጂታላይዜሽን ዲጂታል ትራንስፎርሜሽን አለና ትራንስፎርሜሽኑን መቀላቀል በጣም ኢምፖርታንት ነው። ያ ስለሆነ as much as possible እኛ አሁን በዚህ ሀገር ላይ መሆን አለባቸው ብለን የምናለማቸውን የዲጂታል እርምጃዎች ሁሉ በጣም አብዛኞቹን ኦልሬዲ ተግበረናቸዋል። አሁን ደግሞ በመተግበር ላይ ያለናቸውም አሉ ማለት ነውና ምናልባት አሁን ዛሬ የተገናኘነው ተመልካቾቻችን በደንብ ግልጽ ለማድረግ ሀላል ፔይ የተሰኘ የዋሌት አገልግሎት አለው ሂጅራ ባንክ። ብድር የምታገኙበት፣ ገንዘብ የምታስተላልፉበት፣ ክፍያ የምትፈጽሙበት፣ መሰል ነገሮችን የምትፈጽሙበት ሁሉም በአንድ የያዘ የዲጂታል ፋይናንሲንግ ዋሌት አገልግሎት አለው። ይህንን በተመለከተ ቆይታ እናደርጋለን። የተለያዩ ስራዎች ተሰርተውበታል። ሰዎች እንግዲህ ፋይናንስ ወስደው ስራዎችን እያቀላጠፉበት ይገኛሉ። ብዙዎች እየተገለገሉበት ነው። እዚህ ሀላል ፔይ ምንድን ነው? እንዴት ነው አገልግሎት እየሰጠ ያለው? ምን ምርታዎች አሉ? ምን ያህል ደንበኞችን፣ ምን ያህል ምንድነው ፋይናንስ የወሰዱ አካላትን በምን ያህል መጠን እያንቀሳቀሰ ነው የሚለውን መረጃ ወደ እናንተ ለማድረስ ነው የተገናኘ ነውና ሂጅራ ባንክ የሀላል ፔይ አገልግሎት ብቻ አይደለም ያለው፣ ሌሎችም የፋይናንስ የማድረጊያ ወይም ደግሞ የባንኪንግ አገልግሎትን የመጠቀሚያ መስመሮች አሉት። በተወሰነ መልኩ ብትገልጽልን የሂጅራ ባንክ የአፕሊኬሽን ለምሳሌ የሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም የካርድ ባንኪንግ፣ ሞባይል ባንኪንግ ኦምኒ ፕላስ ይታወቃል። ኦምኒ ፕላስ ፉሊ ኦምኒ ቻነል የሆነ በብዙ ቻነሎች ማለት በዩኤስኤስዲም በኢንተርኔትም በሞባይል አፕም ባለንበት ሆነን የምንጠቀምበት ማለት ነው። ቋንቋ አይገድበውም፣ ሎኬሽን አይገድበውም። የትም ዓለም ላይ ሆነን እንጠቀምበታለን። ሲምፕል ነው፣ በጣም ኢዚ ነው። ቀልጣፋ የሆነ ፍሬንድሊ የሆነ ኢንቫይሮንመንት ፈጥሮ ባንካችን ላይ ያሉትን የምንፈልገውን አይነት ትራንዛክሽን የሚያሳልጥልን ትልቅ ፕላትፎርም ነው። ካርድ ባንኪንግም እንደዚሁ የትኛውም ኤቲኤም ማሽን ላይ የትኛውም ፖስ ማሽን ላይ የሂጅራን ካርድ ተጠቅመን ዊዝድሮ ማድረግ ኦር እቃ መግዛት ዋቴቨር ማሳለጥ የምንችልበት ነው። እንግዲህ አሁን ደግሞ ሀላል ፔይ ኢዝ ቶታሊ ኤ ኒው ዳይሜንሽን፣ ሌላ ትልቅ ዶሜን ነው ማለት ነው። ኸይር ሀላል ፔይን በደንብ እንግዲህ ዛሬ የምናብራራበት ፕሮግራማችን ነው። ወደሱ መግባት እንችላለን። እንግዲህ የተለያዩ አገልግሎቶች እንዳሉት እዚህም ጋር ይጠቅሳል። ሜክ ዩር ላይፍ ስታይል ሞደርን ኤንድ ሲምፕል ይላል ተመልካቾቻችን። ሾፒንግ አለው፣ ሀላል ፋይናንሲንግ አለው፣ ኤርታይም ቶፕ አፕ አለው፣ ኢዚ ፔይመንት ሲስተሞች አሉት። ከዛ መላክ መቀበል፣ እንደዚሁ ዲፖዚት ማድረግ፣ ዊዝድሮ ማድረግ እንደምትችሉ ይገልጻል። በጉግል ፕሌይ በአፕ ስቶር ያለው አገልግሎት መሆኑን ገብታችሁ አውርዳችሁ መጠቀም እንደምትችሉ ያሳያል እና ከዚህ በፊትም አውርተንበታል። በእርግጥ ግን አሁን እያዩን ያሉ ተመልካቾች አሉ የሂጅራ ባንክን አገልግሎት ማግኘት የሚፈልጉ ማለት ነው። ሀላል ፔይ ባጭሩ ምንድን ነው? ሀላል ፔይ ሂጅራ ባንክ ኢምፕሊመንት ያደረገው የዋሌት የኤጀንት ባንኪንግ እና እንዲሁም ደግሞ የፋይናንሲንግ ሸሪዓ ኮምፕላያንት ፋይናንሲንግ እነዚህን ትልቅ ዶሜኖች በአንድ ላይ ዩኒፋይድ በሆነ ኢንቫይሮንመንት ያካተተ ፕላትፎርም ነው ማለት ነው። ስለዚህ አንድ ሰው ሀላል ፔይን ሊጠቀም ሲፈልግ እንዴት መጠቀም እንዴት ነው የሚጠቀመው? ከዛ ለምሳሌ እኔ አሁን አካውንት አለኝ፣ በእርግጥ ከዚህ በፊት ከፍቻለሁ። ግን አሁን ምንም የማያውቅ አንድ ተመልካች እንዲረዳው ያህል እንዴት አድርጎ ወደ ሀላል ፔይ ሊቀላቀል ይችላል?
በጣም ሲምፕል ነው። ሀላል ፔይ እዚህ ጋር አሁን ቅድም እንደገለጽከው ፕሌይ ስቶር ላይ ወይም ደግሞ የአፕል ስቶር ላይ ገብቶ ሀላል ፔይ ሂጅራ ሀላል ፔይ ብሎ ቢጽፍ አውቶማቲካሊ ዳውንሎድ ማድረግ ይችላል። ይሄ ለስማርትፎን ለያዙ ኢንስቶል አድርገው በቀላሉ ሰልፍ ሬጂስትሬሽን አለው። በሰልፍ ሬጂስትሬሽኑ ደንበኛ መሆን ይችላሉ። በራሳቸው ተመዝግበው ማለት ነው። እንዳልኩት ደግሞ ስማርት ከሌላቸውም የግድ ኢንተርኔት አክሰስ ግዴታ አይደለም። በዩኤስኤስዲ በሾርት ኮድ ማለት ነው ኮከብ 693 መሰላል ይሄ የሂጅራ የሀላል ፔይ ሾርት ኮድ ነው። በዚህ ተጠቅመው በራሳቸው ሰልፍ ሬጂስተርድ መሆን ይችላሉ። ይሄ ሲሆን የሌቭል 1 የምንለውን ደረጃ 1 የምንለውን የደንበኝነት ስታተስ ይዘው መጠቀም ይችላሉ ማለት ነው። ሌቭል 2 ለመሆን ፓርቲኩላርሊ አሁን ኬዋይሲ ላይ ትክክለኛ ፎቶ፣ ትክክለኛ መታወቂያ አሁን እንደምታውቀው ናሽናል አይዲም አለ። ሌቭል የምትለው ይቅርታና የሌቭል የደንበኝነት አይደለም የምዝገባ ደረጃ ነው ወይስ የደንበኝነት ደረጃ ነው? አንድ ሰው ሌቭል 2 የሚባል ደንበኛ ምን ያክል መጠቀም ይችላል የሚለውን ሊሚት ስለሚያደርግ ነው ማለት ነው። ስለዚህ የመጠቀም ደረጃ ነው ስለዚህ ወደ እነዛን ኬዋይሲ መረጃዎች በትክክል ሙሉ ኮምፕሊት ሲያደርግ ሌቭል 2 እናደርገዋለን ማለት ነው። ኢንፎርሜሽኑ የተሟላ ሲሆን ለምሳሌ ምን ሊያሟላ ይችላል? ሲምፕል ነው። አሁን እዛ ጋር ኖርማሊ ሲሞላ የራሱን ስም፣ የአባቱን ስም እስከ አያት፣ የእናት ስም፣ ሌሎች መረጃዎችን ይሞላል በራሱ። ነገር ግን ደግሞ ትክክለኛ የሆነ መታወቂያ፣ ትክክለኛ የሆነ የራሱን ፎቶ ማንነቱን የሚገልጽ እና አሁን ደግሞ ሌትሊ የናሽናል አይዲ መረጃውን ካሟላ ለዋሌት ተጠቃሚ ለመሆን የሚጠበቁት ኬዋይሲዎች እነዚህ ናቸው። መርሐባ። ምናልባት እንግዲህ ያው በንግግር ውስጥ እየጠቀስከው ስለሆነ የዋሌት መጠቀም የፋይናንሲንግ መጠቀም እያልን ነውና ብዙ ሰው ደግሞ ያው ስራዎቹንም ለማዘመን ለተለያዩ ጉዳዮች ይፈልገዋል። ሀላል ፔይ ውስጥ ካሉ አማራጮች መካከል የፋይናንሲንጉን በተወሰነ መልኩ በእርግጥ የገንዘብ መቀበል መላክ የሚለውን ሰው ይረዳዋል ብዬ አስባለሁ። ሀላል ፔይን በመጠቀሙ ሰው የብድር አገልግሎት ወይም ደግሞ የፋይናንሲንግ አገልግሎት ማግኘት ይችላል? አዎ ይችላል። እንዴት ባለው አንዱ ትልቁ ነገር ይሄ ነው። ሀላል ፋይናንሲንግ ያልነው ብቸኛ በዚህ ሀገር ለመጀመሪያ ጊዜ በዚህ ፕላትፎርም ሙሉ በሙሉ ሸሪዓ ኮምፕላይንት የሆነ ፋይናንሲንግ ማግኘት ይችላል። which ባለው ፕላትፎርም ተቀብሎ ቢዝነሱን ሊያሻሽል የሚችል ማለት ነው። እናብራራዋለን። ይሄኛው በተለይ እንደ ሀገርም በአጠቃላይ እንደ ሬጉላተሪ ቦዲውም ለምሳሌ አንድ ባንክ ፎከስ አድርጎ መስራት አለበት ተብሎ የሚጠበቀው ኤምኤስኤምኢ የሚባለው ክፍል አለ። የማህበረሰብ ክፍል ማይክሮ ስሞል ሚዲየም ኢንተርፕራይዝ። ኦኬ። ስለዚህ ማይክሮ የምንለው አነስተኛ ብድሮችን ፋሲሊቴት ማድረግ ነው። እኛ ጋር ስንመጣ ሀላል ፔይ ላይ ስትመጣ ብድር አንለው። ብድር ሳይሆን ምክንያቱም ሸሪዓ ኮምፕላያንስን መጠበቅ ስላለብን ፋይናንስ ነው የምናደርገው። ይህንን በምሳሌ መግለጽ እችላለሁ። ለምሳሌ አቡ ሐኒፋ የሀላል ፔይ ከስተመር ከሆንክ እና አንተ የምትፈልገው እቃ ካለ የትኛውም አይነት እቃ ይሆን ያንን እቃ ወይ ሄደ ነጋዴዎች ጋር ሄደ ሱቆች ጋር ሄደ ነው የምታገኘው አይደለ? ወይ ደግሞ አሁን ባለው ዘመኑ ባፈራው በቴክኖሎጂ ካሰብ ነው ኢኮሜርስ ፕላትፎርም ላይ ትገባለህ። ማርኬት ፕሌስ ምን የገበያ ቦታ ላይ ትገባለህ ማለት ነው። ቤት ብትሆንም መርካቶ ገባህ እንደማለት ነው። ወይ ስለዚህ እዛ ጋር እቃዎችን አይተህ መርጠህ እነሱን የሾፒንግ ቦክስ ወይም ሳጥንህ ላይ ያስቀምጣቸው ቶታል የሚመጣውን አማውንት አንተ ከራስህ መክፈል ባትችል በዚህ በሀላል ፔይ በኩል ፋይናንስ መደረግ ትችላለህ ማለት ነው። ሶ ይሄንን የሚያሳልጥ የራሱ የክሬዲት ስኮሪንግ ኢንጂን አለው። ኤአይ ቤዝድ አርቲፊሻል ኢንተለጀንስ ቤዝድ የሆነ ኢንጂን አለው። በዛ እያንዳንዱን የሀላል ፔይ የዋሌት ከስተመር
የማጣራት ይለካዋል። ምን የቱ ለምን ያክል ገንዘብ አንተ ኤሊጂብል ነህ የሚለውን ወይም ደግሞ ምን ያክል ገንዘብ ሊፈቀድልህ ይችላል የሚለውን ነገር አንተ ከሐላል ፔይ ላይ እንዲሁም ከሂጅራ ባንክ ጋር ባለ መስተጋብር ልክ እየጨመረ ስኬሉን እያሳደገ ይመጣል ማለት ነው። ስኮሪንግ አለው። በዛ ቤዛ አድርጎ ነው። ይሄ ለማይክሮ ነው። ማክሮ ሌቭል አለው። ማይክሮ ነው። ምክንያቱም ኤምኤስኤምኢ ነው። ስሞል ኢንተርፕራይዞች ወይም ሚዲየም ሌቭል ኢንተርፕራይዞች ሲሆኑ ደግሞ ከዚህ ባሻገር ሌላ ሜካኒዝም እንፈጥራለን። ስለዚህ በጣም ለትንንሽ ብቻ አገልግሎቶች ወይም ደግሞ እንደው አሁን አንዳንድ ጊዜ እለታዊ የምንላቸው ነገሮች አሉ በትንሽ አማውንት የሚንቀሳቀሱ ማለት ነው። እዚህ ከዛ ከፍ ያለም እንደ ደረጃው አለው ማለት ነው። መርሐባ ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ መሰናዷችንን ነው እየተከታተላችሁ ያላችሁት። ሂጅራ ባንክ ከሚንበር ቲቪ ጋር በመተባበር በየሳምንቱ እያቀረበላችሁ የሚገኝ ፕሮግራማችንን ነው። ሐላል ፔይን በተመለከተ አገልግሎቱ ምን ይመስላል የሚለውን እያወራን እየተወያየን ነው የምንገኘው። ሐላል ፔይን በመጠቀም ቢዝነሳችንን ማስፋት፣ ንግዶቻችንን ማሳደግ እንችላለን። እንዲህ አይነት አማራጮችን ሂጅራ ባንክ ይዞ መጥቷል። እየተጠቀማችሁ ነው ወይ? እንግዲህ በፕሮግራማችን ቆይታችን ደግሞ ለመጠቀም የሚያስችላችሁንም እድል አብረን ይዘን መተናል። አፍታ ረፍት ወስደን ተመልሰን እንገናኛለን። አብራችሁን ቆዩ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሐላል ፔይ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሐላል ፔይ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሐላል ፔይ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሐላል ፔይ መፍትሄ ይዞ መጥቷል። በሐላል ፔይ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሐላል መንገዱን ይቀላቀሉ። ሐላል ፔይ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ መሰናዷችን እየተከታተላችሁ ነው። የሐላል ፔይን በተመለከተ ቆይታ እያደረግን ነው። እንዲሁ እንደው ወሬ ብቻ እንዳይሆን ወይም ደግሞ እንደው እንደዚህ ስናቀርብ ስናወራ የታሉ ሰዎቹ ለሚሉን መረጃ እንዲሆን በተወሰነ መልኩ ዞር ብለን ከሂጅራ ባንክ የሐላል ፔይ አገልግሎት ጋር አብረው እየሰሩ ያሉ ወይም ደግሞ ፋይናንሲንግ አግኝተው እቃ ተገዝቶላቸው በብድር መልክ ማለት ነው አግኝተው አገልግሎታቸውን ቢዝነሳቸውን እያስፋፉ የሚገኙ ደንበኞች ጋር ቆይታ አድርገናል። እዚህ አንዱ ለሶስቱን እንጋብዛቸውና የእነሱን ቆይታ ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። አህመድ ሱፊያን እባላለሁኝ። የዚህ ሱቅ ባለቤት ነኝ። ያው እንግዲህ እንደምታየው የወንዶች አልባሳትና ጫማዎችን ነው የምንይዘው። ከድር እባላለሁ። በሸቀጣሸቀጥ ስራ ዙሪያ ላይ ተሰማርቼ ይገኛሉ። አህመድ ከድር እባላለሁ እና ያው የሴቶች ልብስ ቤት ነው የምሰራው። ሂጅራ ባንክ መጀመሪያ እዚህ አልነበረም። እዚህ ከመጡ በኋላ ያው እንደምታየው ስታፎቹ ምናምን ይዞራሉ ምናምንና በዛ አጋጣሚ አካውንት ከፈትን እና ደግሞ በጣም ጎበዝ ልጆች ናቸው ልጆቹም እና እንደዚህ የዞሩ ምናምን ብር የሚቀበሉናል ማታ። ለምሳሌ አንድ ጫማ ከሸጥኩኝ ዛሬ ስጣቸዋለሁኝ፣ ካልሸጥኩ ደግሞ ነገ ይዘሉኛል ማለት ነው። ይዞራሉ፣ ብር ይሰበስባሉ ማታ ማለት ነው። እሱ ነገር በጣም ለኔ ለስራዬ በጣም ስለተመቸኝ ኪራይም ሲደርስ ስለማልጨናነቅ በዛ እሱ ሐሳባቸውን ስለወደድኩት በዛ ምክንያት ከሂጅራ ጋር ተዋውቀናል። እንግዲህ ኦልሞስት 2 ዓመት አካባቢ ሆነኛል።
እና መጠቀም ከጀመርኩ ጊዜ ጀምሮ ሂጅራ ባንክ ምንም አይነት ቅሬታ የለኝም። የአገልግሎት አሰጣጣቸውም ለእኔ ከተገቢ በላይ ነው ብዬ አስባለሁ እና የልጆቹ ታታሪነት ወጥቶ ከልጆቹ ጋር ከከስተመር ጋር ወጥቶ የሚያደርጉትን ጥረት ለማሳደግ ያላቸውን የስራ ሂደት በጣም ሳላደንቅ አላልፍም። በዚህ አጋጣሚ ሂጅራ ባንክ አገልግሎት መጠቀም ከጀመርኩ እዚህ ኬንተሪ እንደገባ ነው መጀመሪያ እንደገባ ነው የጀመርኩት። ሙዳረባም እጠቀማለሁኝ። በባለቤቴ ስም ሙዳረባም ከፍተን እንጠቀማለን። ሙዳረባቸውም በጣም ቆንጆ ነው። ተንቀሳቃሽ ሙዳረባ ነው ያለኝ። ለስራ ስፈልግ ወጪ አድርጌ እጠቀምበታለሁ። ሳልፈልገው ስቀር ደግሞ ዲፖዚት እናደርገውና ከዛ ባንኩ ባተረፈው ልክ ለኛም ሼር ያደርግልናል ማለት ነው። በዛ መልኩ የሂጅራ እጠቀማለሁ። እኔ ስራ ላይ ተሰማርቼ ስለምገኝ ያው ማስገባት ማስወጣት እንጂ ሙዳረባ ማስቀምጠው የለኝም። ማስገባት ማስወጣት የስራ አገልግሎት የምጠቀምበት። አስቀምጣለሁ። ቤት ኪራይ በዛ ነው ሴቭ እናደርገው። ቤት ኪራይ ሲመጣ አንጨናነቅም። ማታ እንደነገርኩሽ ስለሚሰበስቡ ሰብስበው ልክ ወሩ ሲመጣ እዛው ነው ትራንስፈር የምናደርገው ለባለቤቱ ማለት ነው። አገልግሎታቸው በጣም አሪፍ ነው፣ ይመቻል። ሰዎችም ውስጥ ያሉ ከስተመሮች በጣም የሚመቹ ናቸው። ማስተናገድ ሂደት ላይ ደግሞ በጣም አሪፍ ነው። በጣም ቆንጆ ነው። ማሻላ ነው። በጣም ቆንጆ ነው። ይሄ የሌለ ነው። እንደውም ሌሎች ባንኮች ላይ የማይታይ ነገር ነው ሂጅራ ላይ ያየነው ነገር። ምክንያቱም እየዞሩ አይሰበስቡም ዲፖዚት እና ስለዚህ እሱ ነገር ቆንጆ ነው። በጣም የሚያደርጉት ጥረት ወጥቶ ከነጋዴው ማህበረሰብ ወጥቶ ወደ ባንኩ እንዲመጣ የሚያደርጉት ጥረት ለእኔ በጣም ልዩ ነው። ከዚህ ተነስቼ ነው የተለየ ነገር ያው ከሞራል መተው አብሽር ስሩ ከማለት ሀላል ፒን የሚለውን ክፈቱ እንሰጣቸዋለን እናበድራቸዋለን የሚለውን አስተዋጽኦ እያደረጉልን ነው። መተው አብሽር እናንተ የቀን ሽያጫች ያላችሁ ወይ ዞረው እየጠየቁን ነው እና በዛ ሁኔታ ነው እየሰራን ያለን። ሀላል ፔን አጋጣሚ የሰማነው እንደምታዩ ሱቃችን እንደዚህ አልነበረም እና እቃ መጨመር ነበረብን። ስለዚህ ብድር ፕሮሰስ ማድረግ ፈለግን። ከዛ እንደ አማራጭ እኛ ብዙ ብር ስለማንፈልግ የተወሰነ ስለሆነ የምንፈልገው እንደሱ እንደምታዩ ቢዝነሳችንም ያን ያክል ብዙ ካፒታል የሚፈልግ ስላልሆነ ስለዚህ የሀላል ፔን አስተዋወቁን። ከዛ በዛ መንገድ ፕሮሰስ አደረግንና ብድር ወሰድን። እንደምታዩ ሱቃችን ሞልቷል አልሐምዱሊላህ እና በጣም ጥሩ ነው። በጣም በተለይ ትንንሽ ቢዝነሶች ላይ ላሉ ሰዎች በጣም ጥሩ ነው ሀላል ፔይ ማለት ነው። እንደምታዩ ሌሎችን ብድሮችን አሁን ፕሮሰስ ለማድረግ ቤት ካርታ ይላል ምን ይላል። ይሄ ግን በጣም አሪፍ ነው። በቃ በንግድ ፍቃድ በቲን ነምበር እንዲሁም በዲጂታል እና በእንትን የምትወስዱ ስለሆነ በጣም ቆንጆ ነው። ዋስ ብቻ ነው የሚያስፈልገኝ እና በጣም አሪፍ ነው። እኛ ደስተኞች ነን። ያው ሀላል ፔይ እንደኔ ጥቃቅንና አነስተኛ ነጋዴዎቹን የማበረታታት የሚያደርገውን ጥረት በጣም አስፈላጊና ከጊዜው ጋር የሚሄድ ስለሆነ በዚህ አጋጣሚ ለስራችን እድገት ነው ብዬ አስባለሁ። በዚህ መንገድ ነው የምረዳው። አነሳስቶኛል። ያው በጊዜው ያለውን የሀላል ፔን እንትን አንደኛ በቃ መታችሁ ውሰዱ። ያው ሌላ ቁጠባ ነው። እቁብ ሌላ ቦታ እንደምትዩ እንደዛ ምንም ክፍያ ሳይኖረው እቃ ገዝቶ እንደመስጠት መሆኑን አስረዱ። ያንን ነገር እንድንወስድ ወስተን ባዶ ሱቃችን ደግሞ እንድንሰራ ክፍተት ያለብንን ቦታ ደግሞ እንድንሸፍን አድርጉ። የሰማሁት ቆይቷል። አገልግሎት የጀመረው ግን ቅርብ ጊዜ ነው። ቢያንስ አሁን 2 ወር 3 ወር አካባቢ ጀምር ነው ሲባል ሰምቻለሁ። በጣም አሪፍ በጣም ለውጥ አለው። በፊት እንደዚህ አልነበረም። ብዙ የሚጎሉኝ እቃዎች ነበሩ እንደምታየው እና ከስተመር ደግሞ የሚፈልገው እቃ ሞልቶ ሲያይ ያን ነገር አትራክት ያደርገዋልና እና ደግሞ አንድ እቃ የለም ስትይ ሙሉ ለሙሉ እዛ የለም ብሎ የመቅረትም እንትኑ አለ እና እነዛን እቃዎች አስገብቼ ኦልሞስት አሁን ሁሉንም ነገር እንትን ለማድረግ ችያለሁ አሟልቼ። ያው እንዳልኩሽም ጥቃቅንና አነስተኛ ነጋዴዎች ድጋፍ ይፈልጋሉ። የሆነ ብር ሲያስፈልግሽ ካፒታል ሲያስፈልግሽ በዛ ካፒታል ጨምረሽ ስትሰሪ የስራ አቅምሽ ስራ የመስራት ሂደትሽ እየጨመረ ይሄዳል። በዛ ሰዓት ደግሞ አቅም ታገኛለሽ። ማቅረብ የምትችይውን እቃ ማቅረብ ትችያለሽ። በጣም አሪፍ ነው። አሁን ለምሳሌ ጥቃቅንና አነስተኛ እንትን ብድር መውሰድ የሚፈልጉ ከስተመሮች
እንደ ሀላል ፔ አሪፍና ምቹ አለ ብዬ አላስብም። አንደኛ የተወሰነ እንደኔ እንደምታየው እንደዚህ አይነት ንግዶች ላይ የተሰማራ ሰው እንደዚህ አይነት ፕሮሰስ ማለት አያገኝም። እንደነገርኩሽ ሌሎች ብድሮች ስትፈልጊ ትልልቅ እንትን ማስያዝ ይኖርብሻል፣ ትልልቅ ብር ማስለቀቅ ምናምን ነውና እንደኔ ግን ትንንሽ እንትኖች ላይ ለተሰማራ ሰው ሀላል ፔ በጣም አሪፍ ነው፣ በጣም ምቹ ነው። አያሳድኩበት እሱማ ካስገባሁበት ያው ይጨምራል አለው ለውጥ አለው ማለት ያው የሚያጨናንቅ ነገር የለም። ከቻልኩ ያ የወሰድኩትን ነገር ደግሞ በቀን ምን ያክል መቆጠብ እንዳለብኝ ኋላ በየወሩ እንዳልጨናነቅ ያንን አድርጌ ያስተዋጽኦ እያደረኩኝ ነው። ሁለተኛ ነገር ደግሞ ከፈለኩኝ ደግሞ በወሩ ሙሉ አቀባቼ ያን የወሰድኩት በ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል። ያንን ነገር ደግሞ ባላንስ አድርጌ ያንን ግዴታ መውጣት እንዳለብኝና ሱቄን ግን እየጨመረ መሆኑን አውቃለሁ። ለመክፈልም ቀላል ነው፣ በየወሩ ነው። ስለዚህ እንደነገርኩሽ ማታ ስለሚሰበስቡ የሸጥነውን ቀን በቀን ስለሚቀበሉን ጀስት ከዛ ዲፖዚት ከሚሆነው ላይ ነው የሚቆረጠውና አከፋፈሉን በጣም ቀላል ነው። እንደነገርኩሽ እንትኑ በጣም ቀላል ትንሽ ብር ስለሆነ ለመመለስም አይከብድም። እንደኔ ትንሽ ቢዝነሶች ላይ የተሰማሩ ሰዎች ቢወስዱ ብዬ አበረታታለሁ። ማለት በፊት የተወሰኑ እቃዎች ይኖራሉ። አሁን ደግሞ እነዛ እቃዎች ብዛታቸው ይጨምራል። ብዛታቸው ሲጨምር ደግሞ እቃ በብዛት ስትጂ ከስተመር የመምጣት ፍላጎቱ ይጨምራል። ቤቱ ሙሉ ሲሆንና እቃ ሙሉ ሲሆንና ሳይሆን እኩል አይደለም። ስለዚህ ከነሱ ባገኘሁት ገንዘብ እቃ አስገብቼ ቤቱ ሙሉ አድርጌበታለሁ። አዳዲስ እቃ እንዳመጣ ከነበረኝ ብር ላይ ጭማሪ ስለሆነ አዳዲስ በእነሱ ወሰድኩትን አዳዲስ እቃ ነው ጨምሬ ያስገቡት። ያን ነገር ደግሞ እንድለወጥ አድርጎኛል። በጣም አስፈላጊ መሆኑን ነው እና አቅም የሌለው ሰው አቅም እንዲጨምር እንዲያድግ፣ በትንሽ ጊዜ ደግሞ ለውጥ እንዲያመጣ ስለሚረዳ በተቻለ መጠን ሁሉም ቢያገኝ የሚል እምነት አለ። የወሰድኩትን እየመለስኩኝ ነው። በተጨማሪም ደግሞ ወስጄ እንደገና ከፍ አድርጌ እሰጥሃለሁ የሚል ሞራል አለኝ። ያንን ነገር ደግሞ ከዚህኛው ከወሰድኩት ትንሽ ነው፣ 100 ሺህ ብር ሊሆን ይችላል። ያንን በቀጣይ ደግሞ ከፍ አድርጌ ስጡኝ ብል ይሰጡኛል ብዬ የወሰድኩትን በትክክል ከመለስኩኝ ተስፋ አለኝ። ለሌሎች ነጋዴዎችም የማስተላልፈው መልእክት ሀላል ፔን ተጠቀሙ። ሀላል ፔን ፕሮሰስ አድርጋችሁ ውሰዱና ንግዳችሁን አሳድጉ፣ አስፋፉ። ላለው 6 ወር በጣም ቀላል አይደለም፣ በጣም ብዙ ታይም ነው እና የተወሰነ ብር ወስደሽ በ6 ወር የሚከፈል ማለት በየወሩ ሊያው አይከብድም እና በጣም ቆንጆ ነው። ሀላል ፔን ተጠቀሙ ብዬ አስተላልፋለሁ። በጣም ደስ የሚል ነገር ነው፣ የሚያጨናንቅ ነገር አይደለም። እንድትወስዱ ብዬ ነው የምመክረው ይፈልጋችሁ። የሀላል ፔ መስፈርቶች 4 ነገር ነው የሚያስፈልገው። ቲን ነምበር፣ ንግድ ፍቃድ፣ ንግድ ምዝገባና ዲጂታል አይዲ እና ዋስ የሚያስፈልገው። ስለዚህ 4ቱ ነገር ነው የሚያስፈልጉት። እንዳልኩሽ እሱን ለማግኘት ደግሞ ለኛ ቀላል ነበረ። እንደምታዩ ንግድ ፍቃድ አለን፣ ንግድ ምዝገባ አለን። ዋስ መፈለግ ብቻ ነበረ የነበረብንና እሱን አግኝተን እንደምታዩ ፕሮሰስ አድርገን ስራ ላይ አውለነዋል ማለት ነው። ያ መስፈርቶቹ ከንግድ ፍቃድ ጋር ተያያዘ የንግድ ሰርቲፊኬት፣ ቲን ነምበር፣ የታደሰ ንግድ ፍቃድ አቅርበን ዋስ አቅርበን ይሰጡናል። ሂጅራ ባንክ አሁን ከስተመር ሁሉም ሂጅራ ባንክ ቢጠቀም ባንኩም ያሳድጋል። ለምን ሂጅራ ባንክ የራሳችን ከመሆኑ አንጻር የተለያዩ ባንኮች የሚያስገቡት ገንዘብ ሂጅራ ባንክ ብናስገባው በትንሽ ጊዜ የኢኮኖሚ ሀያል መሆን እንችላለን፣ ኢኮኖሚያችን ማሳደግ እንችላለን እና ሙስሊሙ ማህበረሰብ በሙሉ ሂጅራ ባንክ እንዲጠቀም በዚህ አጋጣሚ አስተላልፋለሁ። የመጨረሻ መልእክት የሚሆነው በጣም ጥሩ ነገር ነው። የሚያስፈራ ነው። ባንክ ሲባል ያስፈራል። የኛ ሙስሊም መስጠት ስለሆነ ምንም ነገር ትብሩ ላይ በጣም አሪፍ ነው ብትወስዱ ተጨማሪ ነገር ስለሆነ የሚያስፈራ ነገር አይደለም። ውሰዱ ብዬ ነው የምመክራቸው። ስሩበት ብዬ እመክራቸዋለሁ። እንግዲህ ለውጥ አለው ብዬ ነው የማስበው። የመጨረሻ መልእክቴ ሂጅራ በጣም ቆንጆ ባንክ ነው። በጣም ለስታፎቹም ያላቸው ለከስተመር ያላቸው አቀባበል የሚያስተናግዱበት መንገድ በጣም ጥሩ ነው። በዚህ ይቀጥሉ ነው የምለው። በጣም አሪፍ ነው። መጨረሻ ላይ አሁን እንደ ሂጅራ ባንክ በአለም ገና ብራንች ያሉ ሰራተኞች
በዚህ አጋጣሚ ሳላደንቃቸው አላልፍም። እዚህ ጋር ያለው ጥረት እንዳለ የነሱ ነው። የነሱ ከኛ ጋር ያላቸው ሪሌሽን ወጥቶ እኛም በማቀራረብ ኦልሞስት ብዙ ከስተመር አላቸው። እንደ ሌላ ብራንች ሲነጻጸር ብዙ ብራንች አላቸው ብዬ አስባለሁ። ምክንያቱም እኛን እንደዛ ውስጥ የገባ ነው በእነሱ ግፊት ነው እና እነሱን ሳላደንቅ አላልፍም። እንግዲህ እንደተከታተላችሁት ነው ተመልካቾቻችን፣ አብረው እየሰሩ ነው። የፋይናንሲንግ አገልግሎት አግኝተው ደስተኛ እንደሆኑም እየገለጹልን ይገኛሉ። አንድ ሰው ሀላል ፔይን ደንበኛ ሆንኩ ብሎ አብሮ ከሂጅራ ባንክ ጋር ሀላል ፔይን እየተጠቀመ በሚሄድበት ጊዜ የሚያገኛቸው እድሎች እንዳሉ እየተነሳ ነው። አንዱ ቢዝነስና ንግድ ስራዎቻችንን ልናስፋፋባቸው የምንችላቸው አማራጮች ነው። በጣም አነስተኛ በሚባል ደረጃ የብድር አገልግሎት የፋይናንስ አገልግሎት አግኝተው ቢዝነሳቸውን ማሳደግ ይችላሉ። ከዛ ሚዲየም ሌቭልም እንደዚሁ አለን እያልከን ነበር፣ እያደገ የሚሄድ ትክክል ነው። ማይክሮ ሌቭሉ ላይ ሙሉ በሙሉ ከሰው ንክኪ ውጭ የሆነ አውቶማቲካሊ ሲስተሙ እኛ ከሀላል ፔይ ጋር እና እንዳልኩት ደግሞ ከሂጅራ ባንክም ጋር ባለን መስተጋበር ይለካናል ማለት ነው። ከዛ ይሄ ስንል ምንድነው ለዚህ መለኪያ ያስቀመጥናቸው ከ23 በላይ ክራይቴሪያዎች አሉት ሲስተሙ የሚለካው። ለምሳሌ አንተ እስካሁን ድረስ በሀላል ፔይ ዋሌትህ ላይ ምን ያክል ገንዘብ አንቀሳቅሰሃል፣ ስንት ባላንስ አለ፣ ምን ያክል ጊዜ ኤርታይም ገዝተሃል፣ ምን ያክል ጊዜ ለምሳሌ ከዚህ በፊት ወስደህም ከሆነ ሪፔይመንት ሂስትሪህን እንዲህ አይነት ነገሮችም ማለት ነው ያንተን ባህሪ አናላይዝ ያደርጋል እና በዛ ደረጃ ያንተን ስኮር እየጨመረ ይሄዳል። ያኔ ደግሞ ስንት እንደሚሰጥህም ይነግርሃል። እዛው አፕህ ላይ ሆነ ወይም በዩኤስኤስዲም ከሆነ ሾርት ኮድ ላይ ሆነ ስትጠይቀው አንተ ለዚህ ያክል ገንዘብ ለፋይናንስ ለመደረግ ብቁ ነህ ይላል ማለት ነው። ምናልባት እንደው ቁርጥ ያጠግባል ይባላል። በቁጥር እናውራና እንደው በትንሹ ምን ያህል ሊበደር ይችላል? እስከ 15000 ብር ሊበደር ይችላል። በትንሹ እስከ 15000 ዕለታዊ የቢዝነስ ስራዎችን ሊያስፋፋበት ይችላል። በዚህ በማይክሮ እስከ 15000 መውሰድ ይችላል። ግን መበደር የሚለው አሁንም እየተቸገርን ነው። ያው ለመደበኛነት መግባቢያ ፋይናንስ ነው። ፋይናንስ መደረግ ትችላለህ። ያ ማለት ምን ማለት መሰለህ? ገንዘብ ቀጥታ አይሰጥህም። ስለዚህ አንተ 15000 ለምሳሌ ለ15000 ኤሊጂብል ነህ ካልን የሚሆነው ኤዘር እዛው ሀላል ፔይ ላይ ቀጥታ ማርኬት ፕሌስ አለን፣ ኢኮመርስ አለው። ስትመርጥ እሱን ኢኮመርስ ስትመርጥ ከዛው መግዛት የሚችል እዛው ላይ እቃዎቹን ታያቸዋለህ። ዋጋቸው አለ፣ ኢሜጃቸው አለ፣ ኤቭሪቲንግ ታያለህ። ካየህ በኋላ የወደድካቸውን የፈለካቸውን መርጠህ ቶታል አማውንቱ በዚህ በ15000 ሬንጅ ውስጥ እስከሆነ ድረስ አፕላይ ታደርጋለህ ማለት ነው። አፕላይ ስታደርግ ለዛ የሚጠበቅብህን ኦሬዲ ኬዋይሲ አለ፣ ግን ለዚህ ተጨማሪ አስፈላጊ የሚላቸውን ነገሮች ይጠይቃል። እዛው አፕሎድ ታደርግለታለህ። አኮርዲንግሊ ስትስማማ ይህንን ክፍያ ለዛ ተቋም ነው የሚከፍለው ማለት ነው። አንተ ጋር እቃ እስከ ዴሊቨሪ ድረስ ያመጣል። አንተ ባለህበት እቃው ይመጣል። ምናልባት እዛ ላይ ከሌለ ሁለተኛ አማራጭ አለ። መርቻንት የሚላለን ይሄ አሁን ኢኮሜርስ ፕላትፎርም ኢኮሜርስ ፕላትፎርም ላይ ከሌለ የሀላል ፔይ መርቻንቶች አሉ። በነገራችን ላይ በዚህ አጋጣሚ ልንገርህ ሀላል ፔይ እስካሁን አሁን ኮሜርሻላይዝ ካደረግነው በኋላ የዋሌት ደንበኛችን 670,000 ተጠግቷል። በደንበኝነት ደረጃ እየተጠቀሙ ያለው ማለት ነው። የዋሌት ምናልባት ማስታወሰው መስከረም አካባቢ ወር ጥቅምት አካባቢ ነው የጀመረው አገልግሎት። በዚህ አመት ኦፊሻሊ ናሽናል ባንክ ከፈቀደልን በኋላ ባለው ሂደት ነው ይሄን ከ600,000 በላይ ደንበኞች 670,000 ደርሰናል አሁን ማለት ነው። ኤጀንቶች ሄደህ ካሽ ዊዝድሮ የምታደርግባቸው፣ ዲፖዚት የምታደርግባቸው፣ ሌላ አገልግሎት የምታገኝባቸው የነዚህ ቁጥር ከ1200 በላይ ሆነዋል። አሁን
አገልግሎቱን የሚያሳልጡ ማለት ነው። አዎ በየቦታው ታገኛቸዋል። ከአንድ ሺህ በላይ መርቻንቶች አሉን። አሁን ላነሳልህ የፈለኩት ይሄን ፓርት ነው። መርቻንቶች ማለት ሱቆች፣ የተለያዩ እቃዎችን የምታገኝባቸው የሀላል ፔይ መርቻንቶች 1300 በላይ ናቸው አሁን። ስለዚህ ሀላል ፔይ እንቀበላለን ኦር በሀላል ፔይ እናስተናግዳለን የሚሉ የተለጠፈባቸው አላቸው። ኪውአር ኮድ አላቸው፣ መርቻንት አይዲ አላቸው። በዛ መሰረት እነዚህ አሉ በየቦታው ማለት ነው። ስለዚህ ሁለተኛው ኢኮሜርሱን አልፈልግም ካልክ እነዚህ የሀላል ፔይ መርቻንቶች ጋር ጎራ ማለት ነው። አንደኛው መርቻንት ጋር ለሴ ሱፐር ማርኬት ከሆነ እዛ ትሄድና እዛ ውስጥ ያሉትን እቃዎች አይተህ አንተ ለሆልሴል የምትወስዳቸው ሊሆን ይችላል፣ ለሪቴል ኮንሰምፕሽን የምትወስዳቸው ሊሆን ይችላል። መርጠህ አይተህ ኦልሬዲ እነዛን መርቻንቶች እኛ አግሪመንት ስለፈጸምን ኦን ቢሃፍ ኦፍ ዘ ባንክ ላንተ እቃውን ይሰጡሃል። እኛ ወይም ሀላል ፔይ ራሱ አውቶማቲካሊ ክፍያ የሚፈጽመው ለነሱ ይሆናል ነው ማለት ነው። ላንተ ካሽ እጅህ ላይ የሚገባው ነገር በካሽ ሳይሆን በአይነት ቤዝድ ስለሆነ ማለት ያ ሸሪዓ ኮምፕላያንሱን የምናስጠብቀው በዚህ ረገድ ስለሆነ። በእርግጥ የሸሪዓ ፋይናንሲንግ ወይም የብድር አገልግሎት የሚፈልግ ሰው በካሽ አይደለም የሚያገኘው፣ በጥሬ ዕቃ ወይም ደግሞ በንብረት መልክ ነው ሊያገኝ የሚችለው ማለት ነው። አንዱ ሞዳሊቲ እሱ ስለሆነ ማለት ነው። በጣም ጥሩ። ስለዚህ ይሄ የማይክሮ ላይ ያለው አጠቃላይ ይሄ ነው። ምናልባት ማንሳት ያለብኝ እስከምን ያክል የሚል ለምሳሌ እስከምን ያክል ከፈለክ የአንድ ሳምንትም ከፈለክ የ15 ቀንም ከፈለክ የአንድ ወር እስከ 6 ወር ድረስ የሚቆይ ብድሮች ይኖራሉ አለ ማለት ነው። እንደው በአማውንት ማወቅ ይቻላል? በመጠን እንደው እስከ ስንት ድረስ ሊያበድር ይችላል? ሀላል ፔይ ላይ መበደር የሚችል ሰው እስከ ስንት ሊበደር ይችላል ነው ማክሲመም? አሁን በዚህ በማይክሮ ሌቭል እንዳልኩ እስከ 15000 ነው አሁን ሴት ያደረግነው። ግን ይሄን ያደረግንበት ፈርስት ፌዝ ነው። አሁን በሂደት ግን እያየን እየተረጋገጠ ሪፔይመንት ሂስትሪውን እሱን እያየን ስኬል የሚደረግ ነው። ይሄ ከሲስተሙ ጋር ምንም ግንኙነት የለውም። ከቢዝነስ አፕታይታችን ጋር ተያይዞ ያለ ነገር ስለሆነ ሲስተሙ ምንም ችግር የለበትም። አንዳንድ ጊዜ ያው ስናወራ ሀሳብ ስለሚመስል እንደዚህ አዘጋጅተናል እንደዚህ ብድር እየሰጠን ነው ምናምን ሲባል ወሬ ይመስላል። አሁን ሀላል ፔይ ከ600,000 በላይ ደንበኞች ተቀላቅለውት እየተጠቀሙ መሆኑን ብቻ መስማት የሚል ነገር አለው። ምክንያቱም ሀላል ፔይ መኖሩንም ማያውቅ በጣም ብዙ ሰው ስለሚኖር ማለት ነው። አይ ከመኖርም በላይ ቤተሰቦች አፍርቶ እየተጠቀሙበት ነው። ከግማሽ ሚሊዮን በላይ ሰው እየተጠቀምበት ነው ስንል ደግሞ ትንሽ ያነቃቃል፣ ጆሮም ሳብ ያደርጋል። ከመርቻንቶች በየአካባቢው በኢትዮጵያ እንግዲህ በሁሉም አቅጣጫ ማለት ነው ከ1300 በላይ መርቻንት አለ። 1300 በላይ ሂጅራ ባንክን ወክለው የሀላል ፔይን አገልግሎት የሚያሳልጡ ማለት ናቸው። እነዚህ ደንበኞች ወይም ደግሞ እነዚህ መሀል ላይ ያሉ አካላት ደግሞ ከ1300 በላይ ማለት በጣም ብዙ ነው ስቲል ማለት ነው። ከዛ ውጭ ደግሞ በተመሳሳይ አሁን ፋይናንሲንጉን እያወራን ስለሆነ በፋይናንሲንጉ ከሂጅራ ባንክ እየተጠቀሙ ያሉ አሉ ወይ? ፋይናንሲንጉን ግልጽ ለማድረግ የፋይናንሲንግ ፓርቱን ብሔራዊ ባንክ ለፓይለት ፔሪድ ነው የሰጠን እስከ 3 ወር። አክቹአሊ ጀስት የአንድ ሳምንት በፊት ነው ይሄ 3 ወር ፔሪድ ያለቀው። ሶ በፓይለት ነው እየሰራን የነበረው። የሙከራ ጊዜ ነው ማለት ነው። በሙከራ ጊዜ ከ36 በላይ ደንበኞች ወስደው ተጠቅመዋል። መጠቀም ብቻ አይደለም ሁለተኛ ዙርም ወስደዋል። የመጀመሪያው መልሰው ሁለተኛ ዙር ብዙዎቹ ከነዚህ ውስጥ ብዙዎቹ ሪፔይመንቱን ፈጽመው እንዳዲስ ደጋግመው እየተጠቀሙ ነው ያለው። ለዚህ ማይክሮ ነው የምንለው ግን ከ10 ሚሊዮን በላይ ገንዘብ ኦልሬዲ ተንቀሳቅሶበታል በዚህ ሂደት ማለት ነው። ስለዚህ በጣም ብዙ እንቅስቃሴ ያለው ጉዳይ ነው እያወራን ያለ ነው። ምናልባት እንደ ሀላል ፔይ እንቅስቃሴ ደግሞ የፋይናንሲንጉ ብቻ አይደለም። ገንዘብ መቀበል፣ መላክ፣ ክፍያዎችን መፈጸም፣ ከአካውንት ወደዚህ መላክ፣ ከዚህ ወደ ምንፈልጋቸው ክፍያዎችን መፈጸም መሰል ነገሮች አሉት። እዚህ አሁን ከ600,000 በላይ ቶፕ አፕ ያደርጋሉ። ብዙ ነገሮች አሉ። ሌላም ነግርህም ዜና አለ ኦልሬዲ። ለምሳሌ የነዳጅ ለመቅዳት ኦልሬዲ ይሄ እንደ ሂጅራ ኢንቴግሬሽን ኤቭሪቲንግ ጨርሰን ፕሮዳክሽን ላይ ነው አሁን ያለው ሲስተሙ። ስለዚህ ወደዚህ አገልግሎት ለመግባት ማለት ነው። በዚህ መልኩ
ሰዎች ነዳጅ መቅዳት ሲፈልጉ አንድ የሐላል አማራጭ አላቸው ማለት ነው። ስለዚህ ወደዛ ተሻግሯል። ሌላ አሁን ቅድም የነገርኩ የማይክሮን ነው። ስሞል ስኬል እና ሚዲየም ስኬል ለሆኑት ደግሞ አሁንም ይሄ ፋይናንሲንግ ይሰራል። ይሄ ደግሞ መጠኑ ከፍ ያለ ነው። እስከ 500,000 ብር ድረስ መውሰድ የሚያስችላቸው የኢፋይናንሲንግ ወይም ስያሜውን ካልተሳሳትኩ ኢሙራባሃ የምንለው ማለት ነው። ኢሙራባሃ የማይክሮ ፋይናንሲንግ አካል ነው። አንድ ነው። በዚሁ ሐላል ፔይ ነው። የሚለየው ምንድነው? ለምሳሌ አሁን እነዚህ ማይክሮ ያልኩ ፒውርሊ ምንም አይነት የሰው ንክኪ ሳይኖረው እዚህ ሐላል ፔይ ላይ ባላቸው የትራንዛክሽን ሂስትሪ ባላቸው ፋሚሊያሪቲ ነው። ከዛ ውጭ ግን የሆኑ ለምሳሌ ስታርታፕ ካምፓኒዎች የሆኑ ስሞል ስኬል ኢንተርፕራይዞች ሊመጡ ይችላሉ። እነዚህ ሲመጡ ምንድነው ኦንሊ ጀስት አንድ ጊዜ ብቻ ብራንች ላይ አፒር ያደርጉና የቢዝነስ ላይሰንሳቸውን ከዛ ውጭ ደግሞ ለምሳሌ ታክስ ክሊራንስ ሶ የሚባሉትን ነገሮች ብቻ አንዴ መተው ሬጂስተር ያደርጋሉ። ከዛ በኋላ አሁን ሞባይላቸው ላይ ሆነው ኢኒሼት ያደርጋሉ። ዜን ኦል ፕሮሰስ ቅድም ያልኩህን ሂደት ሲስተሙን ፉሊ ዲጂታል አድርጎ ይሰጣቸዋል። 500,000 ብር ብድር 500,000 ይሰጣቸዋል ማለት ነው። አሁንም በተመሳሳይ እስከ 500,000 ብር የሚገመት የንብረት ወይም ደግሞ መርቻንት ጋር ወይም ኢኮሜርስ ፕላትፎርም ላይ ይገዛላቸዋል ማለት ነው። ጥሬ ዕቃውን ነው የሚገዛላችሁ። ካሽ ቀጥታ አይሰጥም በዚህ አገልግሎት ወይም ደግሞ ከምንድነው የሸሪዓውን መሰረት ያደረገ የብድር አገልግሎት የካሽ አገልግሎት የለውም። ለዛ ነው ጥሬ ዕቃውን የመግዛት ስራ የሚሰራው። በጣም ደስ ይላል። እንግዲህ ሂጅራ ባንክ ገና ልጅ ነው። ከተመሰረተም አገልግሎቱን እየሰጠም ካለም ብዙ የምንፈላፈለውና ብዙ የምንጠይቀው ተቋም አይደለም። ግን እንደ አገልግሎት ደግሞ እንዲህ አይነት ዘመኑን የዋጀ ዘመኑን መሰረት ያደረገ የቴክኖሎጂ ግብአት ይዞ መጥቶ ማህበረሰቡ እንዲጠቀም በፋይናንሲንጉም በእንቅስቃሴውም በሁሉም መስክ ሐላል ፔይ መርጦ እንዲጠቀም ማስቻል በጣም ደስ የሚያሰኝ ነገር ነው ብዬ አስባለሁኝ። ከዚያ ውጭ ደግሞ እንግዲህ ያው ይህንን የሐላል ፔይ አገልግሎት ተጠቅመው እንቅስቃሴ የንግድና የእድገት እንቅስቃሴያቸውን ብቻ ሳይሆን አካውንታቸውን የሚጠቀሙም ደግሞ ይኖራሉና እዛ አካባቢ እንዴት ነው? ሰዎች ይልኩበታል፣ ይቀበሉበታል፣ ክፍያ ይፈጽሙበታል? በደንብ ብዙ ትራንዛክሽን አለ። ዴይሊ ትራንዛክሽን ሂስትሪውን ስታይ በጣም ሰፊ ነው። በደንብ ይላላኩበታል። ዲፖዚት ያደርጋሉ፣ ዊዝድሮ ያደርጋሉ፣ ገንዘብ ሴንድ መኒውን በተለይ ይላላኩበታል። ገንዘብ ከአንዱ ወደ አንዱ ትራንስፈር ለማድረግ እንደምታውቀው ሐላል ፔይ ከሁሉም ኢትዮጵያ ውስጥ ካሉ ባንኮች እና ፋይናንሻል ኢንስቲትዩሽን ጋር ኦልሬዲ ኢንቴግሬትድ ነው። ስለዚህ ከሐላል ፔይ ላይ ሆነ ወደ ሌላ ባንክ አካውንትህን ማዞር ትችላለህ። ከዛም ሆነ ለምሳሌ ንግድ ባንክ ላይ ከሆንክ ንግድ ባንክ አፕ ላይ ሆነ ሐላል ፔይ ወደ ሐላል ፔይ መላክ ትችላለህ፣ ማዛወር ትችላለህ። ኢንቴግሬትድ ነው፣ ፉሊ ኢንቴግሬትድ ነው። ስለዚህ የሁሉም ባንክ አካውንት ያለው ሰው ወይም ደግሞ የሚጠቀሙበት የትኛውን ባንክ ተጠቃሚ ቢሆኑ አፑ ላይ ገብተው ገንዘብ ለመላክ ሲፈልጉ ሐላል ፔይን በምርጫ ማቅረቢያው በኩል ያገኙታል ማለት ይችላል። ለምሳሌ ልበል አንተ አጌን ንግድ ባንክ እንደ ኤግዛምፕል ባንክ ንግድ ባንክ ላይ ኤቲኤም አክሰስ ካለህ ነው ይሄ ዊዝድሮ ልታደርግ የምትችለው አንሌስ ብራንች ካልሄድክ በስተቀር። ነገር ግን እዛ ላይ ያለህን ገንዘብ ሐላል ፔይ ላይ አምጥተው ከሐላል ፔይ ኤጀንቶች በቀጥታ ወደ ካሽ ልትቀይረው ትችላለህ። ስለዚህ በጣም ኢንቴግሬትድ የሆነ ነው። በጣም አሪፍ። ስለዚህ አሁን ልክ ቴሌብር ሌላም እንደምንላቸው አፖች ራሱን ችሎ የሚያንቀሳቅሰን ነው እንደማለት ነው። እዚህ ከሌሎች ባንኮች ያለንም ወደዚህ መላክ እንችላለን፣ ከዚህም ወደ ሌሎች ባንኮች በኦፕሽን መላክ እንችላለን ማለት ነው። ሌላኛው ምናልባት ማንሳት ያለብን ሐላል ፔይ ላይ አብሮ ቢልቲን የሆነው በጣም ደስ የሚል ፊቸር እኛም እየተጠቀምንበት ያለው ምንድነው በልክ ፔይመንት ነው። በልክ ፔይመንት ስለ ለምሳሌ ሂጅራ ባንክ ሰራተኞች ግማሽ ደሞዛቸው ዲስፐርስ የሚደረገው በሐላል ፔይ ነው፣ ክፍያ የሚሰጠው ማለት ነው። ስለዚህ ተቋማት ጋር አሁን ሌላ እየተጠቀምንበት ያለው ሰራተኞች ይኖሯቸዋል። ብዙ ሰራተኞች ሲኖሯቸው ደሞዛቸውን
በዚህ ፕላትፎርም ይከፍሏቸዋል። ለነዛ ተቋማት ፉል አክሰስ ነው የምንሰጣቸው። ለምሳሌ እዚህ ሂጅራ ጋር ምንም ዲፔንደንሲ የለም። ራሳቸው ናቸው ያዩታል መቼ ዲስፐርስ መደረግ እንዳለበት ኤቭሪቲንግ መወስነው። ዲስፐርስ ሲሉት አውቶማቲካሊ ለሁሉም ሰራተኞች ያን የተመደበላቸው እንደመወዛቸው መከፈል ያለበትን አውቶማቲካሊ ዲስፐርስ ያደርጋል ማለት ነው። ሌላኛው አብሮ ከዚህ ጋር የምንሰጣቸው ለነዚህ ተቋማት የምንሰጣቸው ፋሲሊቲዎች አሉ። ለምሳሌ አንዳንድ ተቋማት ላይ አድቫንስ ፔይመንት የሚፈልጉ ሰራተኞች ሊኖሩ ይችላሉ። በመሀል ሊቸገሩ ይችላሉ። ከደሞዝ ቀን በፊት የሚፈልጉት ካለ አስፋራስ የነሱ ፈቃደኝነት የተቋሙ ፈቃደኝነት እስካለ ድረስ አድቫንስ መስጠት ይችላል ይሄ ሲስተም። በኋላ ላይ ደሞዝ ሲከፈላቸው ኮሌክት ያደርገዋል ያንን ራሱ ማለት ነው። ኢንተርናሊ ስሙዝ የሆነ ሴትልመንት ይፈጥራል ማለት ነው። በጣም ደስ ይላል። ክቡራትና ክቡራን ተመልካቾቻችን የሂጅራ ቢዝነስ መሰናዶችን ነው እየተከታተላችሁ ያላችሁት። ዛሬ የብዙዎቻችን ጭንቀትና ችግር ይመስለኛል ስራ ኖሮ ስራን ማሳደጊያ ማጣት፣ በሆኑ ብድሮች እለታዊ እንኳን እንደው ሚኒመም 15000 ብር በየእለቱ ቢያገኝ አንድ ሰው የሆነ ነገር እየሰራ ማደግ የሚችልበትን አማራጭ የያዘ አገልግሎት ነው ዛሬ እየሰማን ያለ ነው። ይሄ ብቻ ሳይሆን ራሱን ችሎ ወደ ተለያዩ ባንኮች ገንዘብ መላክ የምንችልበት፣ ከተለያዩ ባንኮች ገንዘብ መቀበል የምንችልበት፣ ለሰዎች ክፍያ መፈጸም የምንችልበት አገልግሎት የሚሰጠንን ሀላል ፔይን የተመለከተ ቆይታ ነው እያደረግን ያለ ነው። ባላችሁበት ሆናችሁ ሀላል ፔይን ከአፕ ስቶርም ከፕሌይ ስቶርም አውርዳችሁ መጠቀም እንደምትችሉም እንደዚሁ ተነግሯል። ቆይታ እረፍት አድርገን ተመልሰን እንገናኛለን። ከሂጅራ ቢዝነስ መሰናዷችን ጋር አብራችሁን ቆዩ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሀላል ፔይ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሀላል ፔይ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያ መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሀላል ፔይ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሀላል ፔይ መፍትሄ ይዞ መጥቷል። በሀላል ፔይ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሀላል መንገዱን ይቀላቀሉ። ሀላል ፔይ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። መርሐባ ክቡራትና ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሂጅራ ቢዝነስ መሰናዷችንን ነው እየተከታተላችሁ ያላችሁት። ሂጅራ ባንክ ከሚያቀርባቸው በርካታ አገልግሎቶች መካከል አንዱን አንስተን እየተወያየን ነው። ሀላል ፔይን በተመለከተ በዋነኝነት ከመስራት ጀምሮ ከመገንባት ጀምሮ ሀሳቡንም ዴቨሎፕ ከማድረግ ጀምሮ እንግዲህ ይህንን ስራ በዋነኝነት እያስኬዱ ከሚገኙ ቀዳሚ ባለሙያዎች መካከል እንግዲህ ኡስታዝ ሀሰን ጋር ቆይታ እያደረግን ነው። እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ እንድትቆዩ እንጋብዛለን። ምናልባት ኡስታዝ ሀሰን እንግዲህ አንተ እንዳለህበት ዘርፍ የዲጂታል አገልግሎት ወይም ደግሞ የዚህ በስልካችን ብቻ አገልግሎት መጠቀምን አሁን ዘመኑ በጣም እያቀለለው የመጣ ጉዳይ ነው። እንደ ሂጅራ ባንክ ደግሞ ይህንን አገልግሎት ይዞ መገኘት የተለየ ትርጉም እንደሚሰጣችሁ አስባለሁኝና ይህንን አገልግሎት ለእንደው ማህበረሰቡ እንዲጠቀመው የሚያስችለው የተለየ ፊውቸር አለው፣ ጥቅም አለው። ምን ስለሆነ ሀላል ፔይን ይምረጥ ሰዎች? ሀላል ፔይ የመጀመሪያውና ትልቁ በራሱ ከስሙ መረዳት የሚቻለው ባንኩ የተቋቋመበትን ዓላማ በትልቁ የሚያስተጋባ ባህሪ ስላለው ነው። ሸሪዓ ኮምፕላያንት ነው ማለት ነው። ይሄ አንዱ ነገር ነው። ሌላኛው ነገር ሁሉንም ፍላጎቶች ማሟላት በሚያስችል ረገድ ጥንቅቅ ተደርጎ ዩኒፋይድ በሆነ ፕላትፎርም ላይ እየተሰራ ነው። ስለዚህ ዋሌት አለ፣ የኤጀንት ባንኪንግ የምንለው አለ። ከዛ ባሻገር ደግሞ አሁን የምንለው የኢሙራባሃን ይዞ ፋይናንሲንግን ይዞ ሶስቱንም አንድ ላይ አጣምሮ የመጣ ነው። ቀላል ሲስተም ነው። በጣም ፍሬንድሊ ነው። በእርግጠኝነት ማንም ይመርጠዋል።
ከዛ ባሻገር ቋንቋ ቤሪየር አይደለም። አክቹአሊ ሂጅራ የትኞቹም አፕሊኬሽኖቻችን ላይ ቋንቋ ቤሪየር አይደለም። አማራጭ አለው። በተፈለገው ቋንቋ በስድስት ቋንቋ መጠቀም ይችላሉ ማለት ነው። ትልቁ ነገር ምንድነው? የሀላል ፔይ ጋር ስንመጣ ሁሌም የምንለው ታች ያለው ማህበረሰብ መንካት ካልቻልን ስለ ፋይናንሻል ኢንክሉዥን ማውራት ከወሬ ያለፈ አይሆንም። ታች ያለው ማህበረሰብ እንዴት እንድረስለት ነው። ስለዚህ ኢማጂን እንግዲህ ሂጅራ ኢንፋንት ነው፣ ብዙ አመት የቆየ አይደለም። በዚህ ሲቹዌሽን ግን የራሱን በጀት በጅቶ ታች ላለው ማህበረሰብ ነን ኮላተራላይዝድ ነው። ባይዘይ እስካሁን ስናወራ የነበረው ይሄንን ነው። ነን ኮላተራላይዝድ ኮላተራል ወይ ማስያዣ ሳይጠይቅ ያለውን የከስተመሩን ባህሪ ወደፊት እያጠና ግን ስንጀምር በቃ በአመኔታ ብለህ መውሰድ ትችላለህ እና ያን ያክል ሪስክ ወስደን ማህበረሰቡ እንዲጠቀምበት ነው የምንፈልገው እና ይሄ ፕላትፎርም ሲመጣ ብዙ ኢንቨስት ተደርጎበታል፣ ብዙ ተለፍቶበታል። ይሄ ማህበረሰቡ ደግሞ መጠቀም መቻል አለበት። ለዚህም እንዳልኩት ነው አንድ ቋት ላይ ብዙ ነገሮችን ያካተተ ነው። የት ሄጄ ገንዘብ ማግኘት ይችላለሁ እንዳትሉ በጣም ብዙ ኤጀንቶችን እያስፋፋን ያለ ነው። አሁን ይሄ ቅድም የነገርኩ በጣም ያጭር ጊዜ ስኬታችን ነው እንጂ ለምሳሌ እንደ መርቻንት እስከ ሰኔ መጨረሻ ድረስ ከ5000 በላይ ለማድረስ ነው እየሰራን ያለ ነው። መርቻንቶች ማለት ሄደው ሰዎች ከየት ሄጄ ልግዛ፣ አንደኛ በራሳቸው ገንዘብ ሀላል ፔይን ተጠቅመው በቀላሉ መግዛት ይችላሉ። ካሽ ተሸክሞ መሄድ የለባቸው። እዚሁ ላይ ባላቸው ዋሌታቸው ላይ ባለው አካውንት በቀጥታ መግዛት ይችላሉ። እሱን እንኳን ካልቻሉ ደግሞ ፋይናንስ መደረግ ይችላሉ። ያ የት ፋይናንስ ሊደረግ 5000 ነጋዴዎች ጋር ፋይናንስ መደረግ ይችላል ማለት ነው። የትኛውም የሀላል ፔይ መርቻንት ጋር ሄደው እቃ መርጠው ያንን እቃ መገብየት ይችላሉ። ክፍያ ደግሞ ቀስ ብሎ እንዳልኩት ከ1 ሳምንት እስከ 6 ወር ድረስ አለ ማለት ነው። በየትኛውም አማራጭ ፔሪድ ላይ በዚህ ልክፈል ብለው መክፈል ዳውን ፔመንቱን መክፈል የሚችሉበትም ይህንን ያመቻቸ ሲስተም ነው። እንዳልኩት ሌላኛው ነገር ምንድነው? አንዳንድ ቦታ ላይ ለምሳሌ ካሽ ግዴታ የሚሆንበት ይኖራል። ስለዚህ እኔ ሀላል ፔይ ላይ ከገንዘብ ካለኝ እሱን እንዴት አድርጌ ነው ካሽ ኬት ነው የማገኘው ነው። ኤቲኤም ልትል ትችላለህ። እዛ ላይ ካርድለስ እየሰራን ያለ ነው። አሁን አክቹአሊ ገና ፈንክሽናል ባይሆንም የትኛውም ኤቲኤም ማሽን ላይ ሄደው ያለ ካርድ ከሀላል ፔይ አካውንታቸው ገንዘብ መውሰድ እንዲችሉ፣ ይሄ በአብዛኛው ለከተሜው ነው። ግን ታች ላለው ማህበረሰብ አሁንም ኤቲኤም የሌለበት ብዙ ነው። ወይራዝ ግን ኤጀንቶች አሉ፣ እነዚህ ወኪሎች አሉ። እነዚህ ወኪሎች መልቲ ፐርፐዝ ነው፣ እንደ ነጋዴም ያገለግላሉ። አሴም ታይም ደግሞ እንደ ወኪልም ሆነው ገንዘብ ሄደው መቀየር። አንተ ገንዘብ ካለ ገንዘቡን ወደ ሀላል ፔይ ያስገቡልህ ይችላሉ። ገንዘብ ካሽ ይፈልጋለሁ ካልክ ደግሞ ከሀላል ፔይ አካውንት ለእነሱን የመርቻንት ኮድ ብቻ ጽፈህ ይህን ያህል ገንዘብ ስጡኝ ካልካቸው ይሰጠዋል ማለት ነው። እና በዛ ደረጃ አክሰሲቢሊቲውን እያሰፋ ነው። ኢንክሉሲቭነስ ወይም ተደራሽነት የሚባለውን ታች ያለውን ማህበረሰብ ማገልገል የሚለውን ጀኒዊንሊ በዚህ መልኩ ነው አድሬስ እያደረግን ያለ ነው። እና ይህንን አገልግሎት አለመጠቀም ምንድን ነው የምትለው? እና ምንም አይደለም። አግሬሲቭሊ አሁንም በጣም በትልቁ በዚህ አጋጣሚ ማህበረሰቡን መጠየቅ የምፈልገው ይህንን እድል ተጠቀሙበት። ኑ ፋይናንስ ተደረጉ። በአግባቡ ህልማችሁን ወደ መሬት አውርዱት። በዚህ የእናንተን ተአማኒነት፣ የቢዝነሱን አዋጭነት እሱን እየታየ ደግሞ ስኬል እናደርገዋለን። ይሄንን ባይዘው እኛ ብቻ አይደለንም፣ ሌሎች ኤንጂኦዎች ነን ገቨርንመንታል ተቋማትም አሉ። ለምሳሌ ፈንድ አቬይል የሚያደርጉ የተለያዩ ድርጅቶች አሉ። በይሄን ፕላትፎርም ይወዱታል። ኦሬዲ እኛ አሁን እንደ ሂጅራ ብዙዎቹ ጋር አግሪመንት እየተፈራረምን ነው። እነዛ ፈንድ አቬይል የሚያደርጉ በተለይ ሴቶች ላይ፣ ወጣቶች ላይ፣ ዝቅተኛው ማህበረሰብ ላይ
የአካል ጉዳተኞች ላይ እንደዚህ ስፔሻሊ የዲጂታል ኢኒሼቲቮች ላይ እነዚህ ላይ ሰፖርት የሚያደርጉ ሎካልም ኢንተርናሽናል ተቋማትም አሉ። እነዛ ጋር በዚህ ፕላትፎርም ተሳልጦ ብዙ ማህበረሰብ እንዲጠቀም ህይወቱን እንዲያሻሽል እንዲቀይር ነው የምንፈልገው እና የነዚህ ፕላትፎርሞች ጠቀሜታ በጣም የጎላ ነው። ስለዚህ አበክረን አደራ የምንለው ኑ የሃላል ፔይ ተጠቃሚ ሁኑ። በጣም ደስ ይላል የሚል ነው። በጣም ደስ ይላል። ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ ነው እየተከታተላችሁ ያላችሁት። ሃላል ፔይ እንግዲህ አንዳንድ ነገሮች አብሮ በመስራት ወይም በተግባር ነው የሚመሰከሩት። አካውንት ከፍታችሁ አፖቹ ላይ ተመዝግባችሁ አገልግሎቱን እያገኛችሁ እየተመለከታችሁት ያኔ ደግሞ የፋይናንሲንግ ስርዓቱንም ሌሎችንም እየተመለከታችሁ ተጠቃሚ መሆን እንድትችሉ በዚህ አጋጣሚ ለማስታወስ እንወዳለን። ሂጅራ ባንክ እንደ ሁልጊዜውም አገልግሎቱን ከፍ እያደረገ እየመጣ ነው። በየጊዜው ይዟቸው የሚያመጣቸውን ፕሮዳክቶች ደግሞ እናንተ ደንበኞቹ በመጠቀም አብራችሁ ከባንኩ ጋር እንድታድጉ በዚህ አጋጣሚ በድጋሚ ለመጋበዝ እንወዳለን። ከባንኪንግ አገልግሎት ቅርንጫፍ ላይ ሄዳችሁ አካውንት በመክፈት በመሰል ነገሮች ከመጠቀም ባለፈ እንግዲህ ከሰሞኑ የሀጅ ተጓዦች ይጓዛሉና ለነሱም ጭምር የሀጅ ክፍያቸውን በሂጅራ ባንክ እንዲያከናውኑ መንገዶችን ሁሉ አመቻችቶ የዛሬ ዓመትን በከፍተኛው ዘንድሮም እንደዚሁ እንቅስቃሴዎችን ያደረገ ባንክ ነው። በሁሉም አማራጭ ማለት ነው ማህበራዊ ኃላፊነቱንም በመወጣት እንደዚሁ ድርጅታዊ ተልእኮውንም ለማሳካት የተለያዩ እንቅስቃሴዎችን እያደረገ ነው። ዛሬ ያቀረብንላችሁ ከኢንፎርሜሽን ሲስተም ጋር በተያያዘ የሂጅራ ባንክ የዲጂታላይዜሽን ጉዞ ከፍ ያለበትን ወይም አንድ ደረጃ የተራመደበትን የሃላል ፔይ የፋይናንሲንግ የክፍያ መሰል አማራጮች የያዘ አገልግሎቱን አስተዋውቀናችኋል። የት ደረሰ የሚለውንም እንደዚሁ ላላችሁ ጥያቄ መልስ አግኝታችኋል ብለን ተስፋ እናደርጋለን። ሳምንት በሌላ እንግዳ እንደዚሁ ቆይታ የምናደርግ ይሆናል። እስከ ሳምንት ደግሞ የሃላል ፔይ አፕን እየተጠቀማችሁ ጥያቄ ካላችሁ ቅርንጫፎች ላይ በመገኘት በመርቻንትም እንደዚሁ ሱቆች በመገኘት ጥያቄዎቻችሁን አቅርባችሁ አገልግሎቱን እንድታገኙ በዚህ አጋጣሚ ለመጋበዝ እንወዳለን። የኤርታይም ቶፕ አገልግሎት፣ የሃላል ፋይናንሲንግ አገልግሎት፣ ሾፒንግ እንግዲህ እዛው ላይ እንደተነገረን ከሆነ ኦፕሽን አለው። እቃዎችን ኦንላይን የሚሸጡ ማለት ነው። የእነሱን እቃዎች አይታችሁ እዛው ኦንላይን መገበያየት የምትችሉበት አለው። ኢዚ ፔይመንት ሲስተም አለው። ገንዘብ መላክ መቀበል ትችላላችሁ። ወደ ሁሉም ባንክ መላክ ትችላላችሁ። ከሁሉም ባንክ መቀበል ትችላላችሁ። ልክ ሌሎች አገልግሎቶችን እንደምንጠቀመው ማለት ነው። ገንዘብ ማስቀመጥ፣ ገንዘብ ማውጣት የምትችሉበትን አማራጭ ነው ሃላል ፔይ ይዞ የመጣው። የራሳችን ፕሮዳክት የራሳችንን አገልግሎት ለምን አንጠቀምም ጥያቄያችን ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ኡስታዝ ሀሰን እንግዲህ የመጨረሻ ሀሳብ ካለ ልስማ፣ ከሌለ ግን እዚህ ላይ እንጨርሳለን። የመጨረሻ ሀሳቤ እንጠቀመው ነው። ሃላል ፔይን እንጠቀመው። ተለፍቶበታል፣ ብዙ ተለፍቶበታል። አደራዬ ይሄ ነው። ከዛ ውጭ በጣም አመሰግናለሁ። መርሐባ ሽክራን ጀዛከላ ኸይር። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቀሪ የሚንበር ቲቪ መሰናዶች ይቀጥላሉ። እኛ እዚህ ላይ ጨረስን። ሰላም አለይኩም ወራህመቱላሂ ወበረካቱ።